ስራዎች የማክሮ ኢኮኖሚ ስብራቶች ከመጠገም ባለፈ የሀገርን ሀብት ግልጽ ተገማችና ተጠያቂነት ባለው መልኩ ለዜጎች እንዲደርስ ያልቻለ መሆኑን ተናገሩ። ጠቅላይ ሚኒስትሩ የኢትዮጵያ ፋይናንስ ተቋማት ያሰባሰበው የኢትዮጵያ ፋይናንስ ዓመታ ኮንፈረንስ ላይ መልእክታቸውን አስተላልፈዋል። የፋይናንሻል ሴክተርን ለመለወጥ ሆም ግሮን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። አንዳንዶች ተቋሞች አሉ፣ ነገር ግን ሪኢንጂነሪንግ ይፈልጋሉ። ተቋሞቹ አሉ፣ በፖሊሲ፣ በስትራቴጂ፣ በአመራር፣ በአሰራር መዘመን አለባቸው። አንዳንዶች ተቋማት ደግሞ ሊኖሩን ሲገባ በሚያሳዝን ሁኔታ አልተፈጠሩም። ለምሳሌ የካፒታል ገበያን ብንወስድ ኢትዮጵያን የሚያክል በአፍሪካ ትልቅ ሀገር፣ ትልቅ ኢኮኖሚ የሚያንቀሳቅስ ሀገር እንዴት ሳይኖረው ቆየ? ሩቅ ሳንሄድ ለምን ከኬንያ መማር አቃተው? ለምን ከናይጄሪያ መማር አቃተው? ምን ሆነን ነበረ የሚል ጥያቄ ያስነሳል። በሌሎቹም ሶቨሬን ዌልዝም እንደዚሁ በጣም ኢምፖርታንት ተቋም ነው። ቅድም ተገለጸው አልነበረንም። እነዚህን ባሉን ተቋማት ሰክተን ሐሳባችንን ማስቀጠል ስለማንችል በአዲስ መልክ እንዲዋቀሩ ሆኗል። አዳዲስ ፊቶች፣ አዳዲስ አመራሮች፣ አዳዲስ አሰራሮች ይዘው መጥተዋል። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀር ሐሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን፣ የሚጎሉትን መሙላት፣ ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራ ነው። እዚህ የቀረበው ብቻ አይደለም። ሎ ኢንፎርስመንት ኤጀንሲስ ቢኬድ ልክ እንደዚሁ አስደናቂ አዳዲስ ተቋማትም የነበሩም አሉ። በአርቲፊሻል ኢንተለጀንስ፣ በሳይበር ሴኩሪቲ የተለያየ ቦታ ብንሄድ ለትውልድ እጅግ አስፈላጊ የሚባሉ ተቋማት እየፈጠር ያሉትን ደግሞ እያዘመን የኢትዮጵያን ኢኮኖሚ፣ የኢትዮጵያን ፍላጎት፣ የኢትዮጵያን ሳይዝ እና 130 ሚሊዮን ህዝብ መሸከም የሚችል አውድ ለመፍጠር ካለን መሻት ነው ተቋማት ግንባታ ላይ ትኩረት ሰጥተን የምንሰራው። የኢትዮጵያ የፋይናንሻል ስርዓት አንድ ሰው ተንቀሳቃሽ ሀብት ቢኖረው ያንን እንደ ኮላተራል ወስዶ አያበድረው። ብር ስላጣ ብቻ ያ ሰው ሐሳቡ ይመክናል። መቅጠር ሲገባው የሚቀጠር ሰው እያለ የሚቀጥር ሐሳብ እያለ በገንዘብ ምክንያት ኤምፕሎይመንት የወረደ ይሆናል። የተሳሰሩ ጉዳዮች ናቸው ማለት ነው። ዶላር የፕራይቬት ባንኮች ከሰበሰቡ በኋላ ለናሽናል ባንክ ያን ዶላር መስጠት ግዴታ ስላለባቸው አንጠቀምበትም በሚል እንዝላል መሆን ብቻ ሳይሆን ኢሌጋል የሆነ ስርዓት እንዲከተሉ ያደርጋቸዋል። ይሄ ሲሰናሰል የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ፣ ለምሳሌ ኮሮና ሊሆን ይችላል፣ ድርቅ ሊሆን ይችላል፣ ጦርነት ሊሆን ይችላል። ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ፣ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው፣ የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን፣ በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን፣ በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን
ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። የኢትዮጵያ የፋይናንስ ዘርፍ ባለፉት የለውጥ ዓመታት በተደራሽነትና በአካታችነት ከፍተኛ እድገት አስመዝግቧል። የባንኮች ቁጥር አሁን ላይ 32 የደረሰ ሲሆን ጠቅላላው ሀብታቸው 5 ትሪሊዮን ብር ነው። የፋይናንስ ዘርፍ የአንድ ሀገርን የኢኮኖሚ እንቅስቃሴ በእጅጉ የሚወስን የእድገት ሞተር ነው። በኢትዮጵያም ዘርፉ ያለውን ከፍተኛ ጠቀሜታ በመረዳት ባለፉት የለውጥ ዓመታት የተለያዩ የሪፎርም ስራዎች ተከናውነዋል። ይህ ሪፎርም በኢትዮጵያ የፋይናንስ ዘርፉ በተለያዩ መለኪያዎች ፈጣን እድገት እንዲያስመዘግብ እያስቻለ ነው። በ2010 የነበረው የባንኮች ቁጥር 18 የነበረ ሲሆን አሁን ላይ 32 ደርሷል። ጠቅላላ ሀብታቸውም ባለፉት የለውጥ ዓመታት ከ1 ትሪሊዮን ብር ወደ 5 ትሪሊዮን ብር አድጓል። የኢትዮጵያ የባንክ ዘርፍ በተቀማጭ ሂሳብ፣ በቅርንጫፍ ቁጥር፣ በቁጠባ ማሰባሰብና በሌሎችም በርካታ መመዘኛዎች ከፍተኛ እድገት እያስመዘገበም ይገኛል። በተለይም የማክሮ ኢኮኖሚ ማሻሻያው የኢትዮጵያን የፋይናንስ ዘርፍ በማነቃቃት በኩል ጉልህ ድርሻ እንዳለው ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሰኔ ወር በፓርላማ ተገኝተው በሰጡት ማብራሪያ ላይ ገልጸዋል። በፋይናንስ ዘርፍ በዚህ ዓመት ብድር ከአምናው 75% ጨምሯል። ለግል ሴክተር 80% ሼር አላቸው። የፋይናንስ ሴክተሩ በእጅጉ ተነቃቅቷል። የማክሮ ሪፎርም ላይ ሊነሳ የሚገባው አንዱ በፋይናንሻል ሴክተር ላይ ያመጣው አዎንታዊ ውጤት 900 ቢሊዮን ዕዳ የነበረበት ንግድ ባንክ በተሰራው ሪፎርም ከንግድ ባንክ ወደ መንግስት በመዘዋወሩ እና ለንግድ ባንክ ተጨማሪ 700 ሚሊዮን ዶላር ኢንጀክት ማድረግ በመቻሉ ንግድ ባንክ ድኗል፣ ፋይናንሻል ሴክተር ድኗል። ይሄ ሪፎርም ሌላ ሁሉ እንኳን ቢቀር ለረጅም ዘመን የነበረ ንግድ ባንክ ከመውደቅ ታድጓል ማለት ነው። ተደራሽነትና አካታችነት የፋይናንስ ዘርፍ እድገት ማሳያ ከሆኑ ወሳኝ ጉዳዮች በጉልህ የሚጠቀሱ ናቸው። የዲጂታል ፋይናንስ መስፋፋት የባንክ ቅርንጫፎች ተደራሽ ባልሆኑባቸው አካባቢዎች ጭምር ህብረተሰቡ አገልግሎቱን እንዲያገኝ እያስቻለ ነው። በኢትዮጵያ በዲጂታል መንገድ በዓመት የሚዘዋወረው ገንዘብ መጠን ባለፈው ዓመት 18.5 ትሪሊዮን ብር ደርሷል። ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየዓመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አዳዲስ ብሮች ካልታተሙ በስተቀር በነበረን ካሽ መገበያየት አንችልም። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ለሀገራችን ማለት ነው። የወለድ ነፃ የባንክ አገልግሎትን ለማስፋፋት በተከናወኑ ስራዎች ባለፉት የለውጥ ዓመታት ከፍተኛ ውጤት ተገኝተዋል። ጠቅላይ ሚኒስትር አብይ አህመድም ለኢትዮጵያ የፋይናንስ ዘርፍ እድገት ላበረከቱት አስተዋጽኦ በፈረንጆቹ 2022 የግሎባል ኢስላሚክ ፋይናንስ ሽልማት ተበርክቶላቸዋል። አዳዲስ ምርቶች ለምሳሌ የኢንተረስት ፍሪ ባንክ የምንለው ኢስላሚክ ባንክ የሚባል ከወለድ ነፃ ባንክ ያደገበት መጠን በጣም የሚገርም ነው። አሁን ዲፖዚቱ ከ400 ቢሊዮን በላይ ሞቢላይዝ ማድረግ ችሏል። እንደምታውቀው 9 ያክል ባንኮች ቢኖሩም ሁሉም ባንኮች ብዙዎቹ በመስኮት የተለየ መስኮት ከፍተው እያስተናገዱ ነው። ቀጥለን ደግሞ የኢንተረስት ፍሪ ኢንሹራንስ ሌሎች ለዜጎቻችን በሃይማኖታቸው ምክንያት እንደዚህ አይነት ባንክ አገልግሎት የሚፈልጉት የተሻለ ነገር ለማምጣት እየሰራን ያለ ነው። የፋይናንስ ዘርፉን ለውጭ ባለሀብቶች ክፍት በማድረግም የቴክኖሎጂ ሽግግርና ጠንካራ የውድድር ምህዳር ለመፍጠር ኢትዮጵያ እየሰራች ነው። እነዚህ ሪፎርሞችም የኢትዮጵያን የፋይናንስ ዘርፍ ለሁሉም ዜጎች ተደራሽ ለማድረግና በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ትልቅ እገዛ የሚያደርጉ ናቸው።
የብልጽግና ፓርቲ 2018 ዓመት የ6 ወራት የስራ አፈጻጸም የግምገማ መድረክ በሆሳዕና ከተማ እየተካሄደ ነው። መድረኩ ባለፉት 6 ወራት የተከናወኑ ተግባራት ሪፖርቶች፣ በመንግስትና ፓርቲ ቅንጅት የተሰሩ ክህሎት መር የስራ ዕድል ፈጠራ እንዲሁም የገበያ ማረጋጋት ስራዎች ቀርበው ውይይት ተደርጎባቸዋል። ባለፉት 6 ወራት የሰራናቸው ስራዎች የፖለቲካ ስራዎች እና በተግባር ደግሞ በልማት በሰላም በመልካም አስተዳደር የሰራናቸው ስራዎች የህዝብ ቅቡልነታችንን አሳድጓል ብለን መውሰድ እንችላለን። ለዚህ እንደ ማሳያ የምንጠቀመው አንደኛ ህዝባችን አጀንዳዎቻችንን እየገዛ መሆኑን ማየት ይችላል። ከግድቡ ወደ ወደቡ የሚለው የትም ቦታ እንሰማለን። የፓርቲያችንን ውጤቶች ይመሰክራል ህዝቡ። ይሄን ሰርታቸው በመድረክ በከፈትን ቁጥር ቆጥሮ ነው የሚያስቀምጠው 1 2 3 ብሎ ማለት። አንዳንዶች አመራራችን አባላችን ከሚገልጸው በላይ ቆጥሮ ያስቀምጣል። የቅቡልነት ማደግ ሌላው ማሳያ ህዝባችን ለሀገር ለህዝብ የሚጠቅም አጀንዳ ይዘን ስንቀር ይደግፈናል፣ ይሳተፋል፣ ይተባበረናል። ኮሪደር ልማት ይሰራ ብቻ ስላልን እኮ የሚሳካ አይደል? ህዝቡ በደንብ ካልተቀበለውና ካልተባበረው በስተቀር በስንዴ ራሳችን እንቻል፣ ለስንዴ ምርት ምቹ የሆኑ ቦታዎችን ለይተን እንጠቀም ያልነው ህዝቡ ባያምንበት ባይሳተፍ እኮ የሚሳካ አይደለም። የህዝብ ቅቡልነትን እያሳደገልን ያለው የኢትዮጵያን ስብራቶች ለመጠገን የምናደርገው ጥረት፣ ህዝቡ የሚያነሳቸውን አንገብጋቢ ጥያቄዎች ለመመለስ የምናደርጋቸው ጥረቶች ናቸው። ለምሳሌ አገልግሎት አሰጣጥ ሲሪየስ ችግር እንደሆነ በየመድረኩ ይነሳል። ስለዚህ መሶብ የአንድ ማዕከል አገልግሎት ማዕከላትን እናስፋፋ ብለን ህዝቡ ያን ጥረት በማየት እያደነቀን ያለው ማለት እየደገፈን ነው ያለው። በጥቅሉ ህዝቡ የብልጽግናን ችግር ፈቺነት ያምናል። ብልጽግና እንደ ችግር ፈቺ ያያል። ምክንያቱም በየመድረኩ እና በተለያየ መልክ ያሉትን ችግሮች 1 2 3 ብሎ ነው የሚቆጥሮ የሚነግረን። በመጨረሻም ሀገራት የባህር በር ባለቤት መሆናቸውን ብሔራዊ ደህንነታቸውን ለመጠበቅና ንግዳቸውን በነፃነት ለማንቀሳቀስ አቅም ይፈጥርላቸዋል። ለኢትዮጵያ የህልውና ጉዳይና ብሔራዊ ጥቅም የሆነው የባህር በር ጥያቄ መልስ እንዲያገኝ የሁሉም ዜጋ ትብብር ይጠበቃል ተብሏል። የቀይ ባህር ቀጠና ለወደብ አገልግሎት ምቹ የሆነ የዓለም የንግድ መተላለፊያ ከዚያም አልፎ ቀጠናዊ የሰላምና ደህንነት የትኩረት ማዕከል ነው። በቀጠናው ተፈጥሮ የባህር በር ያደላቸው ሀገራት ወደባቸውን ዘርግተው ንግዳቸውን ያሳልጣሉ፣ ከኪራይም ጠቀም ያለ ገንዘብ ያካብታሉ። ከቀይ ባህር ፍጹም ሩቅ የሆኑ ደግሞ ሀያልነታቸውን ደጀን አድርገው በቀጠናው ካሉ ሀገራት በገንዘባቸው የጦር ሰፈር አቋቁመው ብሔራዊ ጥቅማቸውን ለማስጠበቅና የዓለምን የጂኦፖለቲካ ለመቆጣጠር የሚሻሙት ቁልፍ አካባቢ ነው። ኢትዮጵያም ከ30 ዓመታት በፊት በነበረው ጊዜ ዓለም ሳይከድን በሚከታተለው ቀይ ባህር ወደቦች የነበሯት ቀጠናውን የምትጠብቅ ሀያል ነበረች። በወደቦቿ ሚስጥራዊ እቃዎቿንም ሆነ የንግድ እቃዎቿን በራሷ ቁጥጥር የምታንቀሳቀስ መሆኑን በመጥቀስ የባህር በር ለብሔራዊ ደህንነት ምን ያህል አስፈላጊ እንደሆነ በአሰብ ወደብ በፖሊስነት ያገለገሉት 50 አለቃ ደጀኔ ቱጆ ይናገራሉ። ግራ ወደቡ መንግስት የጦር መሳሪያ አንዳንድ ነገሮች የሚያስገባበት ሚስጥራዊ ቦታ ነው። ይሄኛው ደግሞ ለንግድ ከውጪ ከአገር ውስጥ ወደ ውጪ የምንልከው ከውጪ የሚገባልን ወደቡ ላይ ስለሆነ ያቀኝ ወደብ ኦፊሻሊ በየቀኑ ነው ገብቼ የሚቆጣጠረው የማየው። በቀጥታ ከውጪ ሲገቡ በርቀት የሚከታተል ፈጣን ጀልባዎች ባህር ኃይላችን ይጠበቃል። ባህሩ ቀይ ባህሩ በዛን ሰዓት በኢትዮጵያ ላይ ምንም አይነት ስጋት ያልነበረ ትክክለኛ ወደብ ነው የነበረ።
ከቀይ ባህር 100 ኪሎ ሜትር በማይሞላ የቅርብ ርቀት የምትገኘው ኢትዮጵያ በቀይ ባህር ጉዳይ የበይ ተመልካች መሆኗ ማብቃት አለበት ያሉ ልጆቿ የባህር በር ለማግኘት የምትችልበትን መንገድ እየቀየሱ ነው። ይህ ቀይ ባህርንና የወደብን ፋይዳ ለሚያውቁ ለእንደነ 50 አለቃ ደጀኔ ቱጁ ያሉ ዜጎች ከድልም በላይ የሆነ የኢትዮጵያ የነገ ብልጽግና መዳረሻ መንገድ ሆኖ ይጠቀሳል። ጀግናው መሪያችን አብይ አህመድ ይሄንን ጉዳይ ፓርላማ ላይ ሲያነሱ ውስጤ በጣም ተደሰተ። ከመደሰትም በላይ አለቀስኩ። እኔ አሰብ ጉሮሮአችን ነው። ወጣቱ በዚህ ዙሪያ ላይ ከመንግስት ጎን መቆም አለበት። የኢትዮጵያ ሕዝብ ይሄን ቢያገኝ ሁሉ ነገር በአጭር ጊዜ ውስጥ የኢትዮጵያ ኢኮኖሚ ወደ ከፍታ መሸጋገር ይችላል። የትናንቱ አልፏል፣ ነገን ግን እናስተካክላለን በሚል ግብ የባህር በር ለማግኘት የተነሳው ጥያቄ የሀገር ህልውናና የብሔራዊ ጥቅም ጉዳይ በመሆኑ መልስ እስኪያገኝ ሀገር ከእያንዳንዳችን የመተባበር ግዴታን ትጠብቃለች። የባህር በር አልባነቷ በሀገሪቷ ኢኮኖሚ፣ በሀገሪቷ ብሔራዊ ደህንነት ላይ ያለው ተጽዕኖ በፊትም የነበረ ነገር ግን በተለያየ ምክንያት ጥያቄው ያልተነሳ አሁን ግን ማንሳት የሚያስገድዱ ሁኔታዎች ስለተፈጠሩ የተነሳ ነው ብሎ መውሰድ ይቻላል። ያ ከሆነ የአንድ ፓርቲ መንግስት አጀንዳ አድርጎ ማየት አይገባም። የሀገራችን ብሔራዊ ደህንነት መጠበቅ አለበት ብለን ካመንን ማንም ያንሳው እውነታውን እስከተቀበልን ድረስ የሁሉም የጋራ ጥረት የሚጠይቅ ነው የሚሆነው ማለት ነው። ኢትዮጵያ ካላት ጂኦግራፊያዊ አቀማመጥ በቀጠናው ካላት ሚናና ከህልውናዋ አንጻር የበርካታ ሀገራት የጂኦፖለቲካና ጂኦኢኮኖሚ የትኩረት ማዕከል በሆነው ቀይ ባህር የሚገባትን ጥቅም እንድታገኝ የታሪክና የህግ መዛግብት አስቻይ ሁኔታዎችን ያስረዳሉ። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።